ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የመጣው የቃላት ጦርነት ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንደኛው ሌላኛውን እየወቀሰና እየከሰሱ ይገኛሉ። የሀገሪቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት እየጠነከረ የመጣ ይመስላል። ማክሰኞ ግንቦት 26 2017 ዓ.ም የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስቴር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ወይም ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነፃነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዝዳንት ኢሳያስ በሀገሪቱ ነፃነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዝዳንቱ ግንቦት 16 2017 ዓ.ም በተከበረው የሀገሪቱ 34ኛ ዓመት ነፃነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። ይህንን ንግግር ተከትሎም የኢትዮጵያ መከላከያ ሚኒስትሯ የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀን እንዳልሆነም ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጡና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ጠይቀዋል። በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉም በጽሑፋቸው ላይ አስፍረዋል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በሕግ የተሰጠው ቦታ ላይ እንደሚገኝና ከዚህ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙንም ተናግረው ነበር። ኢትዮጵያና ኤርትራ ከሁለት አስርታት በላይ በፍጥጫ ውስጥ ከቆዩ በኋላ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው ቢሻሻልም ከቅርብ ጊዜ ወዲህ በመካከላቸው ያለው ቅራኔ እየጎላ መጥቷል። ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ላይ ከፌዴራል መንግስት ጋር በመቆም የተሳተፈች ሲሆን ደም አፋሳሹ ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ በመካከላቸው ያለው ግንኙነት እያሽቆለቆለ መጥቷል። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸው የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ኮንነዋቸዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራት ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅለዋል። የማነ ገብረ መስቀል የኢትዮጵያ ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ብለዋል። የአፍሪካ ቀንድ ዘላቂ ልማት ትልቅ አቅም አለ ያሉት የማስታወቂያ ሚኒስትሩ ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጣናዊ ሰላም ላይ ነው ብለዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራን
ሚሊሻዎች በማሰባሰብ የውጭ ኃይሎችን መሳሪያ ይሆናሉ የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። አምባሳደር ዲና ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት አስጠንቅቀዋል። ፕሬዝዳንት ኢሳያስ በነፃነት ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪሎቻቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ሕዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነትን በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። ኢትዮጵያ በቀይ ባህር በኩል የባህር በር ማግኘት ፍላጎቷን ይፋ ካደረገች በኋላ በኤርትራ በኩል ስጋት ተፈጥሯል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን ተባብሷል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉትን ታጣቂ ቡድኖች በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። በአሁኑ ወቅት ከፌዴራል መንግስቱ ጋር የተቃቃረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸውን ግንኙነት በማጠናከር እንቅስቃሴ እያደረጉ መሆናቸውን በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ከገቡት በ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላ ኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋትም አይሏል። ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶች ለማሻሻል እንደሚያውል ተናገረ። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 ዓ.ም በአዲስ አበባ ብሔራዊ ቤተመንግስት በተካሄደው ስነ ስርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትሩ አብይ አህመድ ተሸልሟል። አብይ ይህን ሽልማት ለጌትስ ያበረከቱት ባለሀብቱ የመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች እውቅና ለመስጠት እንደሆነም የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎት በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎት ማሻሻል እንደሚችሉም እንዲያስቡ አሳስቧል። ቢል ጌትስ ከ20 ዓመት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ሚል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረትና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚያከፋፍል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ በአፍሪካ ውስጥ ያሉት ተግዳሮቶችን እንዲፈቱ ለማገዝ ይውላል በማለት ተናግሯል። የሞዛምቢክ የቀድሞ ቀዳማዊት እመቤት ግራስ ማሼል በችግር ጊዜ መጣ ሲሉ የቢል ጌትስን እቅድ አሞካሽተውታል። ሚስተር ጌትስ በለውጥ ጎዳና ላይ ከእኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል። የአሜሪካ መንግስት ለኤች/አይ/ቪ/ኤድስ ታማሚዎች ሕክምና የተቀረጹ ፕሮግራሞችና ለአፍሪካ የሚሰጠውን እርዳታ አቋርጧል። ፕሬዝዳንት ትራምፕ ቅድሚያ ለአሜሪካ ፖሊሲ ምክንያት የመጣው ይህ ለውጥ የሀገሪቱን የጤና አገልግሎት ዕጣ ፈንታ ላይ ስጋት ደቅኗል።
ቢል ጌትስ በአፍሪካ ውስጥ ስራዎችን በማከናወን ረጅም ታሪክ ያለው ፋውንዴሽን የመጀመሪያ ደረጃ የጤና አገልግሎት ማሻሻል ላይ ትኩረት እንደሚያደርጉም ገልጿል። የተማርነው እናት ከመጸነሷ አስቀድሞ ጤናማ የተመጣጠነ ምግብ የምታገኝ እንድትሆን ማድረግ ባረገዘች ጊዜ ጠንካራ ፍሬን እንድታገኝ እንደሚያደርግ ነው ብሏል። ሕፃን ልጅ በመጀመሪያዎቹ 4 ዓመታት ውስጥ ጥሩ የተመጣጠነ ምግብ ማግኘቱን ማረጋገጥም ውጤት ያመጣል ሲሉ ተናግረዋል። ቢሊየነሩ ለወጣት ፈጣሪዎች ባስተላለፉት መልእክትም ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሶ ሰው ሰራሽ አስተውሎትም ለሀገሪቱ ጥቅም መዋል እንዳለበትም ሞግቷል። አፍሪካ ባህላዊውን የባንክ አገልግሎት በአብዛኛው ዘልላለች። አሁን የቀጣይ ትውልድ የጤና አገልግሎት ስርዓት ስትገነቡ ሰው ሰራሽ አስተውሎት እንዴት እዚያ ውስጥ እንደሚካተት አስቡ ብሏል። ሩዋንዳ በማሳያነት የጠቀሰው ጌትስ ሀገሪቱ ከፍተኛ አደጋ ያላቸው እርግዝናዎችን ለመለየት በሰው ሰራሽ አስተውሎት የታገዘ አልትራሳውንድ በመጠቀም አገልግሎቶችን ማሻሻሉን አንስቷል። ጌትስ ፋውንዴሽን ቅድሚያ የሚሰጣቸው 3 ጉዳዮች መካከል አንዱ መከላከል የሚቻል የእናቶችንና የህፃናትን ሞት እንዲያበቃ ማድረግ ነው። ቀጣይ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግና ሚሊዮነሮች ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። በ20 ዓመት ማስጠንቀቂያ ላይ የፋውንዴሽኑ ስራ ላይ ፀሐይ ትጠልቃለች በማለት ስለ ፋውንዴሽኑ ወደፊት ተናግሯል። ጌትስ ባለፈው ወር በፋውንዴሽኑ አማካኝነት ልገሳው እንደሚያሳልጥም ገልጾ ነበር። ስሞት ሰዎች ስለኔ ብዙ ነገሮች ይናገራሉ፣ ነገር ግን ሀብታም ሆኖ ሞት የሚለው አንዱ አይሆንም ሲሉ ጽፎ ነበር። ስሞት ሰዎች ስለኔ ብዙ ነገሮች ይናገራሉ፣ ነገር ግን ሀብታም ሆኖ ሞተ የሚለውን አንዱ አይሆንም ሲሉ ጽፈው ነበር። እንደ ብሉምበርግ መረጃ ከሆነ ቢል ጌትስ በ99 በመቶ የሚሆነውን ሀብቱን ከሰጠም በኋላ የዓለም 5ኛው ሀብታም ሰው ይሆናል። ጌትስ ከፖል አለን ጋር በመሆን የማይክሮሶፍትን የመሰረተው እንደ አውሮፓውያን አቆጣጠር በ1975 ሲሆን ኩባንያው በአጭር ጊዜ በሶፍትዌር እና በሌሎች የቴክ ኢንዱስትሪ ዘርፎች ተጽዕኖ ፈጣሪ ሆኗል። ባለፉት 10 ዓመታት ራሱን ከኩባንያው ያራቀቀ የመጣው ጌትስ እንደ አውሮፓውያን አቆጣጠር በ2000 ከዋና ስራ አስፈጻሚነት እንደ አውሮፓውያን አቆጣጠር በ2014 ደግሞ ከሊቀመንበርነት ራሱን አግሏል። ገንዘቡን ለመስጠት የተነሳውም ባለሀብቱ ዋረን ባፌት እና ሌሎች በጎ አድራጊዎች እንደሆኑ ገልጿል። ይሁን እንጂ የፋውንዴሽኑ ተቺዎች ጌትስ የበጎ አድራጎት ስራውን ከታክስ ለማምለጥ ይጠቀምበታል፣ እንዲሁም በዓለም የጤና ስርዓት ላይ ያልተገነባ ተጽዕኖ አሳድሯል በማለት ይወቅሱታል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።